ሰላም ጋይስ እንዴት ናችሁ? ነገ የደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ቀን 9 ሰዓት ላይ ላይቭ ገባለሁ። አብረን ደስታችንን እናጣጥማለን። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ዛሬ ልታገባ ነው። ተጠርቻለሁ። ፓቲ ድሪ ቲንኪው በጣም አለች ቲንኪው በጣም በሲኒማ አትመጭም? እመጣለሁ። እንዲማ ያለብልብ ሰጣችሁኝ ኪያዬ ቲንኪው በጣም የጃኒና የአዶናይ ተከታዮች እንኳን ደስ አላችሁ፣ እንኳን ደስ አለን። ጃኒና አዶናይ እሁድ ቀለበት ሊያረጉ ነው። በጣም እጅግ በጣም ደስ ብሎኛል። እናንተም ደስታችሁን እየገባችሁ በኮሜንት ግለጹ። ማርያም በጣም ደስ ብሎኛል። ዋው ጋይስ ምንድነው እየተፈጠረ ያለው? ጃኒና አዶናይ ሳይለያዩ መለያየታችሁ ራሱ በደንብ ሳይጠግቡ ጃኒ ገብሩ ሰርግ አለኝ የቀለበት ፕሮግራም ስላለኝ እዛ ላይ ተገኙልኝ ያለችን ነው። ጃኒ በጣም አወዛጋቢ ነገር ስቶሪ አድርጋ ነበር እና ሰዎች እየተቀባበሉት ነው። ምንድነው እሱ? ላንብብላችሁ። የክብር ግብዣ ለክብር ወዳጄ ይላል። እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ቀን ነው ይላል። ሰምሩበት። በዚህ አጋጣሚ ከቀኑ 8 ሰዓት ጀምሮ በቦሌ መድኃኔዓለም ሞል 4ኛ ፎቅ በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑ በታላቅ ክብርና አክብሮት እጋብዛለሁ። ከዛ እሁድ 8 ሰዓት ተኩል ሰኔ 7 በቦሌ መድኃኔዓለም ሞል 4ኛ ፎቅ። ምንድነው ጋይስ? ከማጋ ነው እንደዚህ የምታረገው? ማን ነው ቀለበት የሚያረጋላት? የተባለው ነገር የምር ሊሆን ነው ወይ? እነዚህ ልጆች ሰርፕራይዝ ሊያረጉ ነው፣ ፕራንክ ነው ምናምን የተባለው ነገር አሁን ሊከሰት ነው ወይስ አሁንም ሌላ ታሪክ ልናይ ነው? ምንድነው የተፈጠረው? እስቲ ጃኒ ላይቭ ገብታ ያወራችሁ ነገር አለ፣ እሱን ላሳያችሁ አንዴ። እኔ ምን ሻይ ወይ ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? እኔ ምናምን አየን እሺ ነው ምናምን እያለ ነበር። ደገፍ በይና አስረጅን። ቆይ በመጀመሪያ እሁድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ። ልክ እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ እንየው አንዴ። ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻል ጃኒ፣ ይቅርታሽ። የት ማን ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። ኧረ ምንም ጣጣ የለም። አብሽር ነው ችግር የለም፣ እንመጣለን። የወሬ ጥማት አቤት የወሬ ጥማት አይሰነዋል ለብ እንደነ እንመጣለን። በጣም በደስታ እጠብቃችኋለሁ። በእውነት እንመጣለን ጃኒ። ሰዓቱ ስንት ነው? ሰዓቱን አንዴ ነው ጃኒ። ሰዓቱን አለ ላይ ደህና አደረክ። ለአምስት ሰው ቦታ ላይ ለአምስት ሰው ቦታ አለ። ኦፍ ኮርስ እንዴ በደንብ ከበለጋችሁ ታችላለች። እንደና ሲሄድ ባይ እንዳይሆንባችሁ ይዛችሁ እንደዚህ ብትመጡ ደስ ይለኛል። ችግር የለም።
ዮ ጋይስ ጃኒ መልእክት ልካይ ነው። ጃኒ እንዳለች ላይቭ የምገባው በአዲሱ አካውንቴ ነው። ይሄ ከስር ሜንሽን ማደርግላችሁ አዲሱ አካውንቷ ነው። እንግዲህ ኦሬዲ አሁን ልትገባ ነው። ሁላችሁም ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰው አድርሱ። ላይቭ የምትገባበትን አካውንት ከስር ሜንሽን አደርግላችኋለሁ እና የምትገባበትን ምክንያት 3 ምክንያቶችን እንትን ብለናል። ከ3 አንዱን ኮመንት ላይ ጻፉልኝ። የመጀመሪያው ቀለበት ሊያረግላት ነው፣ ማለትም ያው እርጉዝ ነች ጃኒ። ሁለተኛው ደግሞ የራሷን የሆነ ከባድ ቢዝነስ ኦፕን ልታደርግ ነው። ሶስተኛው ደግሞ ለትልቅ ካምፓኒ አምባሳደር ልትሆን ነው። እስኪ እናንተ ከዚህ ከ3ቱ የትኛው ይመስላችኋል? ይሄን ቪዲዮ ኮፒ ሊንክና ሼር እያደረጋችሁ ለብዙዎች አድርሱ። አሁን ላይቭ ላይ ልትገባ ነው። ሬዲ ተዘጋጁ። ዛሬ የጃኒ ቀን ቀለበት ልታስር እንደሆነ ጋይስ ቀለበት ነው የምታስረው